ሰላም ሰላም ውድ የቻናላችን ተከታታዮች፣ ዛሬ በአዲስ ዩኒት ተገናኝተናል። በ9ኛ ክፍል ባዮሎጂ ዩኒት 1 ኢንትሮዳክሽን ቱ ባዮሎጂ እንደ መግቢያ ስለ ባዮሎጂ አንዳንድ ነገሮችን እንመለከታለን። በዚህ ዩኒት ስር ዴፊኒሽን ኦፍ ባዮሎጂ፣ ባዮሎጂ ምን ማለት ነው፣ ቃሉ ከየት ነው የመጣው፣ ዋይ ዱ ዊ ስተዲ ባዮሎጂ፣ ባዮሎጂን ለምን እናጠናለን፣ በዕለት ተዕለት ህይወታችን ውስጥ ያለው ጠቀሜታ፣ አፕሊኬሽን ምንድን ነው፣ ሳይንቲፊክ ሜተድ፣ ሳይንቲስቶች ጥናታቸውን በሚያደርጉበት ጊዜ የሚጠቀሟቸው ሳይንቲፊክ ሜተዶች ምንድን ናቸው? ቱልስ ኦፍ ባዮሎጂስት፣ ባዮሎጂስቶች ጥናታቸውን በሚያደርጉበት ጊዜ የሚጠቀሟቸው መሳሪያዎች ቱሎች ምንድን ናቸው? ላይት ማይክሮስኮፕ ከቱል ኦፍ ባዮሎጂስት ውስጥ አንዱ የሆነውን ላይት ማይክሮስኮፕ የተለያዩ ፓርቶች ጠቀሜታ፣ እንዴት አድርገን ሃንድል ማድረግ እንዳለብን መያዝ እንዳለብን እንመለከታለን። ጀነራል ላብራቶሪ ሴፍቲ ሩልስ፣ በላብራቶሪ ውስጥ የምንጠቀማቸው ሴፍቲ ሩሎች ምንድን ናቸው የሚሉትን በዚህ ዩኒት ስር የምንመለከት ይሆናል። በዛሬው ቪዲዮአችን እስከ ሳይንቲፊክ ሜተድ ድረስ እናያለን። አብራችሁን ቆዩ። ከዴፊኒሽን ኦፍ ባዮሎጂ፣ ባዮሎጂ ምን ማለት ከሚለውን ጀምር። ባዮሎጂ ከሁለት የግሪክ ቃላት ነው የመጣው። ኢት ኬም ፍሮም ቱ ግሪክ ወርድስ ባዮስ ኤንድ ሎጎስ። ባዮስ ማለት ላይፍ ህይወት ማለት ሲሆን ሎጎስ ማለት ስተዲ ጥናት ማለት ነው። ስለዚህ ባዮሎጂ ስንል ኢት ኢዝ ስታዲ ኦፍ ላይፍ ኦር ሊቪንግ ቲንግስ፣ ህይወት ወይም ህይወት ስላላቸው ነገሮች የሚያጠና ሳይንስ ነው። ይህንንም ጥናቱን ሲያደርግ ስሩ ሳይንቲፊክ ስተዲ፣ ሳይንሳዊ ጥናትን በመጠቀም ነው። ባዮሎጂ ስለ ላይፍ የሚያጠና ከሆነ ላይፍ ስንል ራሱ ምን ማለታችን ነው? ህይወት ያላቸውን ነገሮች ህይወት ከሌላቸው እንዴት ልንለያቸው እንችላለን? ይህን ለማወቅ ኮመን ካራክተሪስቲክስን እንጠቀማለን። ህይወት ያላቸው ነገሮች በጋራ ያላቸውን ባህሪያት በመጠቀም ነው አንድ ነገር ህይወት አለው የለውም የሚለውን ልናውቅ ልንረዳ የምንችለው። It seems very difficult to objectively define life in a simple sentence። ስለ ህይወት ይሄ ነው ብለን በትክክል በአንድ አረፍተ ነገር መግለጽ ይከብዳል። ነገር ግን ህይወት ያላቸው ነገሮች በጋራ ያላቸውን ባህሪያት በመጠቀም አንድ ነገር ህይወት አለው የለውም የሚለውን ማወቅ መረዳት እንችላለን። እና እነዚህ ኮመን ካራክተሪስቲክስ የምንላቸው ምንድን ናቸው? የመጀመሪያው ኮምፖዝድ ኦፍ ዋን ኦር ሞር ሴል፣ አንድ ወይም ከአንድ በላይ ሴል ሊይዙ ይችላሉ። አንድ ስንል ቢውልድ የተደረጉት ከአንድ ሴል ነው። ሞር ስንል ደግሞ ከአንድ በላይ ከሆኑ ሴሎች ነው ቢውልድ የተደረጉት የተገነቡት። they are complex ውስብስብ ናቸው። ኮምፕሌክስ ስንል ህይወት ያላቸው ነገሮች የተሰሩበትን አተም፣ ሞለኪውል፣ ኤሌመንት የሚሰሩበትን መንገድ ብንመለከት ኮምፕሌክስ ነው፣ ውስብስብ ነው። ኤንድ ሃይሊ ኦርደርድ የምንለው የራሳቸው የሆነ አሬንጅመንት ኦርጋናይዜሽን አላቸው። ለምሳሌ ሴሎች አንድ ላይ በመሆን ቲሹ አንድ ላይ በመሆን ኦርጋን አንድ ላይ በመሆን ኦርጋን ሲስተም ይሰጣል። ይህንን ባህሪ ነው ሃይሊ ኦርደርድ የምንለው። they can respond to stimuli፣ ለስቲሙሊ ምላሽ ይሰጣሉ። ስቲሙሊ የምንለው ውስጣዊ ወይም ውጫዊ ለውጦች ናቸው። ለእነዚህ ለውጦች ምላሽን ይሰጣሉ፣ ሪስፖንድ ያደርጋሉ። ለምሳሌ እናንተ እጃችሁን ቢፈጃችሁ ምን በማድረግ ሪስፖንድ ታደርጋላችሁ? እሳት እጃችሁን ቢፈጃችሁ ምን በማድረግ ሪስፖንድ ታደርጋላችሁ? እጃችሁን ከእሳቱ ላይ በማንሳት ሪስፖንድ ታደርጋላችሁ። they can grow፣ ማደግ ይችላሉ። ሪፕሮዲውስ፣ መራባት ይችላሉ። በሚራቡበት ጊዜ ደግሞ ጄኔቲክ ኢንፎርሜሽናቸውን ዘረመላቸውን ወደ ልጆቻቸው ማስተላለፍ ይችላሉ። they transmit genetic information to their offspring። they need energy to accomplish a work፣ ስራ ለመስራት ኢነርጂ ያስፈልጋቸዋል። ከምግብ ሊሆን ይችላል፣ ከፀሐይ ብርሃን። they can maintain relatively constant internal conditions፣ ሆሚዮስታሲስ የምንለው ውስጣዊ ሁኔታዎችን ኢንተርናል ኮንዲሽንን ሪሌቲቭሊ ኮንስታንት ያን ያህል እንዳይቀየር አርጎ ማቆየት መቻል ነው ሆሚዮስታሲስ የምንለው። ለምሳሌ አካባቢያቸው ሞቃት ሲሆን የሰውነታቸው የሙቀት መጠን ያን ያህል አይጨምርም። አካባቢያቸው ቀዝቃዛም ሲሆን የሰውነታቸው የሙቀት መጠን ያን ያህል አይቀንስም። ሪሌቲቭሊ ኮንስታንት ከሚፈለገው በላይ እንዳይጨምር እንዳይቀንስ አርጎ ማቆየት መቻል ነው ሆሚዮስታሲስ የምንለው። they are capable of evolutionary adaptation to the environment፣ ከአካባቢያቸው ጋር በኢቮሉሽን በዝግመተ ለውጥ
ስሩ ፕሮሰስ በሂደት ይላመዳሉ እና ህይወት ያላቸው ነገሮች እነዚህ ባህሪያት አሏቸው። እነዚህም ባህሪያት በመጠቀም አንድ ነገር ህይወት አለው የለውም የሚለውን አላይቭ ነው አይደለም የሚለውን ማወቅ መረዳት እንችላለን። ባዮሎጂ ኢዝ ኤ ሳይንቲፊክ ስተዲ ኦፍ ላይፍ ብለናል። ባዮሎጂ ሳይንሳዊ ጥናት ነው ብለን ነበር እና ሳይንቲፊክ ስተዲ ሳይንሳዊ ጥናት ስንል ምን ማለታችን ነው? ሳይንቲፊክ ስተዲ የምንለው ሳይንቲፊክ ሜተድን ሳይንሳዊ መንገድን ተከትሎ የተጠና ጥናትና ቬሪፋይ መሆን የሚችል መረጋገጥ የሚችል ጥናት ነው ሳይንቲፊክ ስተዲ የምንለው። ስለዚህ ባዮሎጂስቶች ህይወት ስላላቸው ነገሮች ሲያጠኑ ይህንን ሳይንቲፊክ ሜተድን በመከተል ነው። ሳይንቲፊክ ሜተድ ከሚይዛቸው ነገሮች ውስጥ አስኪንግ ኩዌስችንስ ጥያቄ መጠየቅ፣ ለዚህ ጥያቄ ደግሞ ሊሆን የሚችል መልስ ማስቀመጥ፣ ሰጀስቲንግ ፖሲብል አንሰርስ፣ የዚህ ምላሽ ደግሞ ትክክለኛነት በምን በኤክስፐሪመንቴሽን በሙከራ ማረጋገጥ፣ ቴስቲንግ ቫሊዲቲ ኦፍ ዘ አንሰርስ ሱ ኤክስፐሪመንቴሽን። ስለዚህ እዚህ ጋር ጥያቄ መጠየቅ፣ ምላሽ መስጠት፣ የመልሱን ትክክለኛነት ደግሞ በሙከራ ማረጋገጥ ሳይንቲፊክ ሜተድ ከሚይዛቸው ዋና ዋና ስቴፖች መካከል መጥቀስ እንችላለን። ሌላው ሳይንቲፊክ ስተዲ ስለ አንድ ነገር ስትራክቸር፣ ፕሮሰስ፣ ሂደት ሲያጠና ምን መሆን መቻል አለበት? ቬሪፋይ መሆን መረጋገጥ መቻል አለበት። ኦብዘርቭ ኤንድ ሜዠር ልናየው ልንነካው መቻል አለብን። አይዘር ዳይሬክትሊ ኦር ኢንዳይሬክትሊ በቀጥታም ሆነ በተዘዋዋሪ። ዳይሬክትሊ ስንል ያለምንም ነገር እገዛ በራሳችን መለየት የምንችል ከሆነ፣ ኢንዳይሬክትሊ የምንለው ደግሞ የተለያዩ መሳሪያዎችን ቴክኖሎጂዎችን ተጠቅመን ከሆነ ኢንዳይሬክትሊ እንለዋለን። ለምሳሌ አንድ ነገር በአይናችሁ አይታችሁ መለየት ከቻላችሁ ዳይሬክትሊ እንለዋለን። በአይናችሁ ማየት የማትችሉትን ደግሞ እንደ ማይክሮስኮፕ ያሉ ቱሎችን ተጠቅማችሁ መለየት ከቻላችሁ ኢንዳይሬክትሊ እንለዋለን። ስለዚህ ሳይንቲፊክ ስተዲ ማለት ሳይንሳዊ መንገድን የተከተለና ቬሪፋይ መሆን የሚችል ጥናት ነው። ቬሪፋይ ለማድረግ ዳይሬክትሊም ኢንዳይሬክትሊም መጠቀም እንችላለን። ዋት ሪሌሽንሺፕስ ዳዝ ባዮሎጂ ሃቭ ዊዝ አዘር ፊልድ ኦፍ ናቹራል ሳይንስስ? ባዮሎጂ ከሌሎች የናቹራል ሳይንስ ዘርፎች ጋር ያለው ግንኙነት ምንድን ነው? The study of biology is a point of merging information and tools from all natural sciences. የባዮሎጂ ጥናት የተለያዩ መረጃዎችን መሳሪያዎችን ከሌሎች የናቹራል ሳይንስ ዘርፎች ጋር መርጅ ማድረግ ማገናኘትን ይጠይቃል። ለምሳሌ ኬሚስትሪ ስለምን ያጠናል? ስለ ኤሌመንት፣ ስለ ሞለኪውል፣ ስለ አሲድ፣ ስለ ቤዝ እና ሌሎች ተዛማጅ ነገሮችን ያጠናል። ባዮሎጂ ደግሞ ስለ ሊቪንግ ኦርጋኒዝም ያጠናል። ስለዚህ ህይወት ባላቸው ነገሮች ውስጥ ስለሚገኙ ኤሌመንቶች፣ ኬሚካል ቦንዶች፣ ሞለኪውሎች፣ አሲዶች፣ ቤዞች እና ሌሎች ተዛማጅ ነገሮችን ማጥናት ከፈለግን ኬሚስትሪን ከባዮሎጂ ጋር መርጅ ማድረግ ማገናኘት አስፈላጊ ነው ማለት ነው። ሌላው ኮንቨርዥን ኦፍ ራዲያንት ኢነርጂ ኢንቱ ኦርጋኒክ ሞለኪውል ባይ ፎቶሲንቴሲስ። ይሄ ከፀሐይ ብርሃን የምናገኘውን ራዲያንት ኢነርጂን እንዴት ነው ፎቶሲንቴሲስን በመጠቀም ወደ ኦርጋኒክ ሞለኪውል ልክ እንደ ፋት፣ ግሉኮስ፣ ፕሮቲን ያሉ ኦርጋኒክ ሞለኪውሎችን ወዳሉ ኦርጋኒክ ሞለኪውሎች ኮንቨርት ማድረግ መቀየር የምንችለው የሚለውን ለማጥናት የኬሚስትሪን እውቀት ልንጠቀም እንችላለን። የፊዚክስ እውቀትን ልንጠቀም እንችላለን። ለምሳሌ ስለ ራዲያንት ኢነርጂ ለማጥናት ፊዚክስን ልንጠቀም እንችላለን። ስለ ሞለኪውል ለማጥናት ኬሚስትሪ ልንጠቀም እንችላለን። ስለ ፎቶሲንቴሲስ ለማጥናት ባዮሎጂ እንጠቀማለን። ስለዚህ ባዮሎጂን ከኬሚስትሪ ከፊዚክስ ጋር መርጅ ያደረገን እናጠናለን እና ባዮሎጂን እንደዚህ መርጅ ያደረገን ማጥናት ለምን አስፈለገ? ዋይ ዱ ዊ ስተዲ ባዮሎጂ? ባዮሎጂን ለምን እናጠናለን? ሂውማን ቢንግስ ሃቭ አን ኢንቦርን ኪውሪዮሲቲ አባውት ዘ ናቹራል ወርልድ። የሰው ልጆች በተፈጥሮ ስለ ናቹራል ወርልድ ስለ ተፈጥሮ ዓለም የማወቅ ጉጉት አላቸው። ይሄ ጉጉታቸው ደግሞ ስለ ሊቪንግ ኦርጋኒዝምስ ህይወት ስላላቸው ፍጥረታትና ስለሚኖሩበት ቦታ እንዲያጠኑ ያደርጋቸዋል። ስለዚህ ባዮሎጂን ከምናጠናበት ምክንያት አንዱ ኪውሪዮሲቲ ነው፣ ጉጉት ነው። ስተዲንግ ባዮሎጂ ሄልፕስ ቱ አንደርስታንድ ሃው ሊቪንግ ቲንግስ ወርክ። ባዮሎጂን ማጥናት እንዴት ነው ህይወት ያላቸው ነገሮች የሚሰሩት፣
ሃው ዜይ ፈንክሽን እንዴት ነው ጥቅም የሚሰጡት፣ ኤንድ ኢንተራክት ዊዝ ዘ ኢንቫይሮንመንት ከአካባቢያቸው ጋር ያላቸው ኢንተራክሽን ምንድን ነው የሚለውን ለማጥናት ባዮሎጂን እንጠቀማለን። ሌላው ባዮሎጂ በዕለት ተዕለት ህይወታችን ውስጥ ይገባል። ኢን ኤቭሪዴይ ላይፍ ኢን ሜኒ ዌይስ በዕለት ተዕለት ህይወታችን ውስጥ በተለያየ መንገድ ይገባል። ለምሳሌ የተለያዩ የሰው ልጅን የሚያጠቁ በሽታዎች ለእነዚህ መድኃኒትን ዲስከቨር ማግኘት ላይ ይሰራል። ሃው ኢኮሎጂ ኢዝ ሄልፒንግ ሶሳይቲስ ኢቫሉዌት ኢንቫይሮንመንታል ኢሹስ ሰች አስ ግሎባል ዋርሚንግ እንዴት ነው ኢኮሎጂ ስለ አካባቢ የሚያጠናው ሳይንስ ማህበረሰቡን የተለያዩ አካባቢያዊ ችግሮች እንደ ግሎባል ዋርሚንግ እንደ ዓለም ሙቀት መጨመር ያሉ ችግሮችን ለመፍታት ማህበረሰቡን እንዴት ያግዟል የሚለውን ለማጥናት ባዮሎጂን እንጠቀማለን። ሌላው ፈርመንቴሽን የምንለው ሪያክሽን ነው። እንደ ፕሮዳክት የተለያዩ አልኮሎችን፣ ጋዞችን ፕሮዲውስ የሚያደርግ ሪያክሽን እና ይህን በመጠቀም እንዴት ነው የአልኮል መጠጦችን እንደ ቢራና ወይን ያሉ የአልኮል መጠጦችን ማዘጋጀት የምንችለው የሚለውን ለማወቅ ባዮሎጂን እንጠቀማለን። ሌላው ትሪቲንግ ፔሸንትስ ሰፈሪንግ ፍሮም ኤድስ ቱበርኩሎሲስ ኤንድ ሰም ታይፕስ ኦፍ ካንሰር በኤድስ በቲቪ በአንዳንድ የካንሰር አይነቶች እየተሰቃዩ የሚገኙ ታካሚዎችን ትሪት ለማከም እንጠቀምበታለን። በአሁኑ ሰዓት ባዮሎጂስቶች በህይወታችን ላይ ከፍተኛ ተጽዕኖ የሚያመጡ ችግሮች ላይ እየሰሩ ይገኛሉ። ልክ እንደ ለምሳሌ ሃው አኒማልስ ኤንድ ፕላንትስ ቦዲ ወርክ እንዴት ነው የእንስሳትና የእጽዋት የአካል ክፍል የሚሰራው። ሃው ኢኮሲስተም ወርክ እንዴት ነው ስነ ምህዳሩ የሚሰራው። ሃው አድቫንስመንትስ ኢን ጄኔቲክስ ኤንድ ሴል ባዮሎጂ አር ትራንስፎርሚንግ ቱ ሜዲሲን ኤንድ አግሪካልቸር እንዴት ነው የጄኔቲክስ እና የሴል ባዮሎጂ እድገት የሜዲሲን እና የአግሪካልቸር የግብርናውን ዘርፍ ትራንስፎርም የሚያደርገው ሊቀይረው የሚችለው የሚሉት ችግሮች ላይ እየሰሩ ይገኛል። ዩዝ ኦፍ ፎሬንሲክ ባዮሎጂ የምንለው የተለያዩ የዲኤንኤ ሳምፕሎችን የፀጉር፣ የአሻራ የመሳሰሉትን ለመመርመር የምንጠቀምበት የባዮሎጂ ዘርፍ ነው እና ይህንን ዘርፍ በመጠቀም እንዴት ነው የተለያዩ ወንጀል ነክ ነገሮችን መመርመር የምንችለው ቱ ኢንቨስቲጌት ክራይም ወንጀልን ለመመርመር ፎሬንሲክ ባዮሎጂን እንዴት መጠቀም እንዳለብን እነዚህ ችግሮች ላይ እየሰሩ ይገኛሉ ማለት ነው። አፕሊኬሽን ኦፍ ባዮሎጂ ኢን አወር ዴይ ቱ ዴይ ላይፍ ባዮሎጂ በዕለት ተዕለት ህይወታችን ውስጥ ያለው አፕሊኬሽን ጠቀሜታ ምንድን ነው? ዋይን ሜኪንግ ወይን ለማዘጋጀት፣ ብሬዊንግ ለመጥመቅ፣ ቤኪንግ ኦፍ ብሬድ ዳቦ ለመጋገር፣ ፕሮዳክሽን ኦፍ ቺዝ አይብ ለማዘጋጀት እና እነዚህ ሁሉ በፈርመንቴሽን ነው የሚካሄዱት። ፈርመንቴሽንን በመጠቀም ነው እና እዚህ ላይ እንደ ይስት፣ ፈንገስ፣ ባክቴሪያ ከነዚህ የሚገኘው ኢንዛይም ልንጠቀም እንችላለን። ለምሳሌ እዚህ ጋር ዳቦ ለመጋገር ምንን ልንጠቀም እንችላለን? ይስትን ልንጠቀም እንችላለን። እርሾን ተጠቅመን ዳቦ መጋገር እንችላለን። እነዚህን ነገሮች ለማድረግ ባዮሎጂን በዕለት ተዕለት ህይወታችን ውስጥ እንጠቀመዋለን ማለት ነው። አንቲባዮቲክስ ልክ እንደ ፔንሲሊን ያሉ አንቲባዮቲክሶችን ለማምረት ከሞልድ ከፈንገስ ሊሆን ይችላል ከባክቴሪያ እነዚህን ፔንሲሊን በማምረት አንቲባዮቲክስን መስራት እንችላለን። አንቲባዮቲክስ የምንለው ባክቴሪያን ለመግደል ነው የምንጠቀምበት። ይህም በማምረት በዕለት ተዕለት ህይወታችን ውስጥ እንጠቀምበታለን። ፕሮዳክሽን ኦፍ ኢንዱስትሪያል ኬሚካልስ የተለያዩ የኢንዱስትሪ ኬሚካሎችን ለማምረት ለምሳሌ በሲትሪክ አሲድ እና በላክቲክ አሲድ ላይ ኢሴንሻል የሆነ ኬሚካል ቼንጅ የኬሚካል ለውጥ ለማምጣት እንደ ባክቴሪያ እና እንደ ፈንጋይ ያሉ ማይክሮ ኦርጋኒዝሞችን እንጠቀማለን። እዚህም በመጠቀም የኢንዱስትሪ ኬሚካሎችን ማምረት እንችላለን። ሲዌጅ ዲስፖዛል የምንለው የተበከሉ ፈሳሾችን ለማጣራት ነው የምንጠቀምበት እና በማጣራት ሂደት ውስጥ ፊልተር ቤድስ የሚባል ፓርት አለ። እዚህ ፓርት ላይ ባክቴሪያን እንጠቀማለን። ፉድ ቼንን ክሬት ለማድረግ የምግብ ሰንሰለትን ክሬት ለማድረግ ባክቴሪያን እንጠቀማለን። ለምንድን ነው ፉድ ቼንን ክሬት የምናደርገው? ይህን የምናደርግበት ምክንያት ሌሎች ማይክሮ ኦርጋኒዝም በዛ ውስጥ የሚገኙ ሌሎች ማይክሮ ኦርጋኒዝሞች እነዛን የማንፈልጋቸውን ነገሮች ሪሙቭ እንዲያደርጉልን ለምሳሌ ባክቴሪያው እዛ ውስጥ ያሉ የማይፈልጉ ኦርጋኒክ ሞሌኪውሎችን ብሬክ ዳውን ያደርጋቸዋል።
እሱ ብሬክ ዳውን ሲያደርጋቸው ሌሎች ማይክሮ ኦርጋኒዝሞች ያን ለመመገብ ይቀላቸዋል። እነሱ ያን ይመገባሉ ማለት ነው። እነሱን ደግሞ ከነሱ ከፍ ያለ ይመገባቸዋል። እንዲህ በማድረግ ያ የተበከለው ፈሳሽ እንዲጠራ ማድረግ እንችላለን ማለት ነው። ዲስከቨሪ ኦፍ ዘ ስትራክቸር ኦፍ ዲኤንኤ የዲኤንኤ ስትራክቸርን ዲስከቨር ለማግኘት የዲኤንኤ ስትራክቸር መገኘት ደግሞ ከተለያዩ ወንጀል ከተፈጸመባቸው ቦታዎች ላይ ይህንን ዲኤንኤ አናላይዝ በማድረግ በፎሬንሲክ አናላይሲስ በመጠቀም ያንን ወንጀል ማን እንደሰራው ለማወቅ እንጠቀምበታለን። ሳይንቲፊክ ስተዲ ሳይንቲፊክ ሜተድን ተከትሎ ነው የሚጠናው ብለናል። እና ሳይንቲፊክ ሜተድ ማለት ራሱ ምን ማለት ነው? ባዮሎጂ ኢዝ ኤ ሳይንስ ኦፍ ኢንኳይሪ። ባዮሎጂ ጥያቄ የመጠየቅ ሳይንስ ነው። ባዮሎጂስቶች ኪውሪየስ ናቸው፣ ጉጉ ናቸው፣ መጠየቅ ይወዳሉ። ዋይ ቲንግስ ሀፕን፣ ነገሮች ለምን ተከሰቱ፣ ሃው ቲንግስ ሀፕን፣ እንዴት ተከሰቱ የሚሉትን ጥያቄዎች ይጠይቃሉ። እና ጥያቄ በመጠየቅ ለእነዚህ ጥያቄዎች ደግሞ ሳይንስን መሰረት ያደረገ ምላሽ በመስጠት ሁልጊዜ አዳዲስ ግኝቶችን ለማብራራት አዳዲስ ቲዎሪዎችን ይዞ ይመጣሉ። እና እዚህ ጋር ጥያቄ መጠየቅና ለተጠየቀው ጥያቄ ሳይንስን መሰረት ያደረገ ምላሽ መስጠት ነው። ምላሽ መስጠት ሳይንቲፊክ ሜተድ እንለዋለን። ይህ ሳይንቲፊክ ሜተድ ባዮሎጂስቶች የተለያዩ ሳይንቲፊክ ኢንቨስቲጌሽን ጥናትና ምርምር በሚያደርጉበት ጊዜ ጋይድ ያደርጋቸዋል፣ እንደ አጋዥ ይሆናቸዋል። የራሱ ስቴፕ አለው። እነዛን ስቴፖች በመከተል ጥናታቸውን ማጥናት ይችላሉ። ባዮሎጂስት ስተዲ ዘ ሊቪንግ ወርልድ ባይ ፖዚንግ ኩዌስችን አባውት ኢት። ባዮሎጂስቶች ስለ ሊቪንግ ወርልድ ህይወት ስላለበት ዓለም ሲያጠኑ ጥያቄ በማንሳት ነው። አሁን ላይ የተፈጠሩ ፈጠራዎችን ብንመለከት ጥያቄ በመጠየቅ እነዛ ነገሮች ኦብዘርቭ አድርጎ ተመልክቶ ጥያቄ በመጠየቅ ነው የተፈጠሩት። ለዚህ ነው ባዮሎጂ ኢዝ ኤ ሳይንስ ኦፍ ኢንኳይሪ። ባዮሎጂ ጥያቄ የመጠየቅ ሳይንስ ነው ያልነው በዚህ ምክንያት ነው። እና ይሄ ሳይንቲፊክ ሜተድ ያለውን ስቴፕ እንመልከት። የመጀመሪያው ስቴፕ ኦብዘርቬሽን ምልከታ ነው። አንድ ሳይንሳዊ ጥናት የሚጀምረው ነገሮችን በጥንቃቄ ከመመልከት ነው። ሳይንቲፊክ ስተዲ ቢጊንስ ዊዝ ኬርፉል ኦብዘርቬሽን። ነገሮችን በጥንቃቄ በመመልከት ነው ሳይንሳዊ ጥናት የሚጀምረው። ምናልባት ሶልቭ ልናረጋቸው ልንፈታቸው ያሰብናቸው ፕሮብሌሞች ችግሮች ሊሆን ይችላሉ። እና እነዚህን ስንመለከት ወደ ምን ያመራናል? ወደ ጥያቄ ያመራናል። እዚህ ጋር ኦብዘርቬሽናችን ምልከታችን ዳይሬክትሊ ሊሆን ይችላል፣ ኢንዳይሬክትሊ ሊሆን ይችላል። ዳይሬክትሊ ስንል ሴንስ ኦርጋናችንን የስሜት ህዋሳችንን ተጠቅመን ከሆነ ነው። ኢንዳይሬክትሊ ስንል ደግሞ እንደ ማይክሮስኮፕ ያሉ ቱሎችን ተጠቅመን ከሆነ ኢንዳይሬክትሊ እንለዋለን። ስለዚህ እዚህ ጋር ምልከታ ወደ ጥያቄ ያመራናል። ስለዚህ ሁለተኛው ስቴፕ ምን ይሆናል ማለት ነው? አስኪንግ ኩዌስችንስ፣ ጥያቄ መጠየቅ ይሆናል። ምልከታ ሳይንቲስቱን ምን እንዲያደርግ ያደርገዋል? ጥያቄ እንዲጠይቅ ያደርገዋል። ይሄ ግልጽ ነው። ጥያቄ ጠይቀናል ካል ለእነዚህ ጥያቄዎች ደግሞ መልስ ማስቀመጥ አለብን። እና ሃይፖቴሲስ የምንለው ፎር ኤ ሴት ኦፍ ኩዌስችንስ ለተጠየቁ ጥያቄዎች ምን ፖሲብል አንሰር ሊሆን የሚችል መልስ ኤክስፕላኔሽን ማብራሪያ ነው ሃይፖቴሲስ የምንለው። እና አንድም ፕሮብሌም ሶልቭ ለማድረግ ለመፍታት ሰቨራል ሃይፖቴሲስ ከአንድ በላይ የሆኑ ሃይፖቴሲሶችን ማስቀመጥ እንችላለን። ይህ ሃይፖቴሲስ ግን ምን መሆን መቻል አለበት? ቴስቴብል፣ መረጋገጥ መሞከር መቻል አለበት። እና ቴስቲንግ ሃይፖቴሲስ ቀጣዩ ስቴፕ ይሆናል ማለት ነው። አራተኛው ስቴፓችን ቴስቲንግ ሃይፖቴሲስ። ሃይፖቴሲሳችንን ቴስት የምናደርገው በኤክስፐሪመንቴሽን ነው፣ ሙከራን በመጠቀም ነው። ይሄ ሙከራ ደግሞ ምን መሆን መቻል አለበት? ዘ ኤቢሊቲ ቱ ቢ ዱፕሊኬትድ፣ ራሱን መድገም መቻል አለበት። ራሱ መድገም መቻል አለበት ስንል አንድ ሳይንቲስት የሰራውን ሌላ ሳይንቲስት ያንኑ ተመሳሳይ ነገር አድርጎ ምን ማግኘት አለበት? ተመሳሳይ ውጤት ማግኘት አለበት። ዘ ሴም ኤክስፐሪመንት አቺቭ ዘ ሲሚላር ሪዛልት፣ ተመሳሳይ ሙከራ ተመሳሳይ ውጤትን ማምጣት አለበት። እና ምናልባት አሁን ይሄ ሳይንቲስቱ ይዞት የመጣው ምላሽ ሃይፖቴሲሱን የሚደግፍም ሊሆን ይችላል፣ የሚቃወምም ሊሆን ይችላል። ነገር ግን ራሱን መድገም መቻል አለበት። ያለበለዚያ ሳይንቲፊክ ኖሌጅ ሳይንሳዊ እውቀት ልንለው አንችልም።
እና ይሄ ሃይፖቴንሲስ በኤክስፐሪመንታል ዳታ በሙከራ ጊዜ ባገኘኑ መረጃ የማይደገፍ ከሆነ ያው ሪጀክት እናደርግና አዲስ ሃይፖቴንሲስን ይዘን እንመጣለን ማለት ነው። አምስተኛው ሜኪንግ ኮንክሉዥንስ አባውት ዘ ፋይንዲንግስ፣ ስለ አገኘኑ ነገር ምን ድምዳሜ እንሰጣለን። ኦሪጂናል ሃይፖቴንሲሳችንን የመጀመሪያውን ሃይፖቴንሲሳችንን ከግምት በማስገባት በኤክስፐሪመንት በሙከራ ጊዜ ያገኘናቸውን መረጃዎች በመጠቀም አሁንም ድረስ ልክ ነን አይደለንም የሚለውን እናያለን። ልክ ከሆንን ያ ነገር እንዴት እንደሚሰራ ትክክለኛ ማብራሪያ ነው። ካልሆንን ግን ሪጀክት እናደርገውና አዲስ ሃይፖቴንሲስ ይዘን እንመጣለን። ስድስተኛው ኮሚኒኬቲንግ ዘ ፋይንዲንግስ፣ ያገኘነውን ነገር ማጋራት። ያው ሀሳባችንን ልንጽፈው እንችላለን። ኤግዛክትሊ ነው የምንጽፈው። ምን እንዳደረግን ሳንቀየር ኤግዛክትሊ ነው የሚጻፈው። መጨመር መቀነስ አይቻልም። እና ይህንን ለሳይንቲፊክ ጆርናል ለሚጽፉ በዛ ፊልድ ውስጥ ለሚገኙ ሳይንሳዊ መጽሔት ለሚጽፉ እንሰጠዋለን። ከዛ ታትሞ ተማሪዎችን፣ አስተማሪዎችን በዛ ፊልድ ውስጥ ያሉ ጥናትና ምርምር የሚያደርጉ ይጠቀሙበታል። ስለዚህ ስድስተኛው ስቴፕ ሼር ማድረግ ነው ማለት ነው። ስለዚህ እነዚህን እስቲ ሪቫይዝ እናርጋቸው። የመጀመሪያው ስቴፕ ምንድነው? ኦብዘርቬሽን ምልከታ ነው። ነገሮችን ስንመለከት ጥያቄ እንድንጠይቅ ያደርገናል። ስለዚህ ሁለተኛው ስቴፓችን አስኪንግ ኩዌስችን ይሆናል። ሶስተኛው ሃይፖቴንሲሳችንን እናስቀምጣለን። ፖሲብል ኤክስፕላኔሽን ሊሆን የሚችል ማብራሪያ። ይህን ሃይፖቴንሲሳችንን ደግሞ ቴስት እናደርገዋለን። ቴስት የምናደርገው ደግሞ ሙከራን በመጠቀም ነው። ይሄ ሙከራ ደግሞ ራሱን መድገም መቻል አለበት። በመጨረሻ ያገኘኑ ነገር ላይ ድምዳሜ እንሰጣለን። አሁንም ድረስ ልክ ነን አይደለንም የሚለውን በመጨረሻ ሼር እናደርገዋለን ማለት ነው። እነዚህ የሳይንቲፊክ ሜተድ ዋና ዋና ስቴፖች ናቸው። እና በዕለት ተዕለት ህይወታችን ውስጥ ሳይንቲፊክ ሃይፖቴንሲስን ቴስት እናደርጋለን፣ እንሞክራለን። ለምሳሌ መኝታ ቤታችሁ ውስጥ እስክሪብቷችሁ ጠፋባችሁ እንበል እና ባትሪ ተጠቅማችሁ ለማግኘት ፈለጋችሁ እና ባትሪውን ስታበሩት አይሰራም። እና በዚህ ፍሎ ቻርት መሰረት ሃይፖቴንሲሳችሁን ቴስት ማድረግ ትችላላችሁ። የመጀመሪያው እስክሪብቷችሁን ለመፈለግ ባትሪውን ስታበሩት አይሰራም። ምን ኦብዘርቭ አደረጋችሁ? ባትሪው እንደማይሰራ። ኦብዘርቬሽናችን ምን ይሆናል ማለት ነው? እዚህ ጋር ቶርች ዳዝንት ወርክ፣ ቶርቹ እንደማይሰራ ተመለከተ። ከዛ ቶርቹ እንዳልሰራ ስንመለከት ደግሞ ጥያቄ ይፈጥርብናል። ምን የሚል ጥያቄ? ለምንድን ነው ቶርቹ ያልሰራው? ባትሪው ለምንድን ነው ያልሰራው? ዋይ ዘ ቶርች ዳዝንት ወርክ። ለዚህ ደግሞ ግምታችንን እናስቀምጣለን። የመጀመሪያው ግምታችን በልቡ የሚበራው ነገር ተቃጥሎ ሊሆን ይችላል ብለን እናስቀምጣለን። ይህንን ግምታችንን በምን ቼክ እናደርገዋለን? በሙከራ እናረጋግጠዋለን። ምን በማድረግ? ሪፕሌሲንግ ዘ በልብ። ተቃጥሎ ከሆነ ሌላ አዲስ በልብ እንቀይርለታለን ማለት ነው። ይህን ስናደርግ ግን ምን ውጤት አገኘን? ሪዛልታችን ምን ሆነ? ቶርች ዳዝንት ወርክ፣ ቶርቹ አልሰራም። ስለዚህ ግምታችን ልክ አልነበረም ማለት ነው። ወደ ሁለተኛው ግምታችን እንሄዳለን ማለት ነው። ሁለተኛው ግምታችን ዘ በልብ ኢምፕሮፐርሊ ስክሪውድ ኢን፣ በልቡ በትክክል አልተገጠመም፣ ያልጠበቀ ነገር ሊኖር ይችላል፣ ኮኔክት አልሆነም ሊሆን ይችላል። ይህንን ምንን በማድረግ እናስተካክለዋለን? ሪኢንስታል በማድረግ እናስተካክለዋለን። ይህን ስናደርግ ምን ሪዛልት አገኘን? ዘ ቶርች ወርክ፣ ቶርቹ ሰራልን። ስለዚህ የግምታችን ልክ ነው፣ አክሰፕት ይደረጋል ማለት ነው። ልክ ባይሆን ኖሮ ግን ተመልሰን ሌላ አዲስ ሃይፖቴንሲስ ክሬት እናደርግ ነበር ማለት ነው። ስለዚህ በዚህ መልኩ ሃይፖቴንሲሳችንን ቴስት እናደርጋለን። በቀጣይ ቱልስ ኦፍ ባዮሎጂስቶች የሚጠቀሟቸው መሳሪያዎች ምንድን ነው የሚለውን እንመለከታለን። እስከዛው መልካም ጊዜ ይሁንላችሁ። ባይ ባይ።